አይ አጋንንት ዝም ብለህ ታስጨዋለህ ወይ በካራቴ ትመታለህ ወይ ተብለህ ነው የምትጋበዘው። የማላቀው ሰውዬ መጥቶ እሁድኛ ጋር ነው ሲለኝ እኔ አበሻ ነኝ ወዳጅ ምን እንዳሰብኩ ልንገራችሁ። ሞርሞን ቢሆንስ የሰው ስጋ መስዋዕት የሚያደርግ ቢሆንስ በሰው ሀገር ሊያስገድለኝ ቢሆን 3 ሰዓት ከምናምን ካንሳስ ሲቲ ነው ፕሮግራሙ። አይኔ አልሄድም አልኩ። አብሮኝ የነበረ ልጅ ልክ ሰውየው ዞር ሲል እብድ ነው ልጁ። ምን ሆነ ሃይማኖት ጋር ይሄን መሰለ ድላጅ እንዴ በእንግሊዘኛ ሰበከም ማለት ሰውዬ መጽሐፍ ቅዱስ የለኝም ምንድነው የምታወራው? አረ በጌታ ተንበርክኮ ይለምነኛል። አረ ተው ከሰውየው ጋር ስልክ ተቀያየረን ሄደ። መቼ ለደውልልህ ሲለኝ 1-2 ቀን ስጠኝ አልኩት። በልቤ ግን በእውነት በጌታ ፊት ነው መነግራችሁ። በልቤ አረ ሞኝን ፈልግ እንዴ እኔ አልሄድም ብዬ ወሰኜ ማታ ሌሊት ወደ 6 ሰዓት አካባቢ ከምሽቱ ተኛው። ጠዋት ላይ በህልሜ ከዚህ ሰውዬ ጋር ሳገለግል ህልም አየሁ። 2 ቀን ብየዋለሁ። ገና 6 ሰዓት ውስጥ ደወለልኝ። ጌታ ነግሬዋለሁ ብሏል ትመጣለህ አይደል? ወደ አሜሪካ ከመሄዴ ጥቂት ወራት በፊት ቤንቺ ማጂ የሚባል ገጠር ውስጥ ኮንፈረንስ አዘጋጅቼ ሐሰተኛ ነው ብሎ ሰርዘውብኝ እቤቴ ቤንቺ ማጂውን አይመስልም ባይዘው የሞት ፍርድ የተፈረደብኝ። ወይኔ ጌታ ወይ ታዋርደኛለህ ወይ እባክህ ዝም በል ይለኛል። ግን ቤንቺ ማጂ ዞ እንደዚህ ያለኝ ነው የሚመስለው። ዓለምን ዞር ነው እባክህ። በር የሚዘጉባችሁ ካሉ እንኳን ዘጉባችሁ። በህልማቸው የማይደርሱበት ቦታ የሰማይ አምላክ እግዚአብሔር ያደርሳል።